የምን ፎጣ እትዬ? ናታን እኮ ፎጣ የሚወስዱብኝ እኮ እሰጥሻለሁ ብሎ ወሰደብኝ። እትዬ አዲስ አበባ ብርድ ነው፣ ወይኔ ብርዱ እትዬ። ሙቀጫ ሰቀፈ። እዚህ ጋር ከቤት ወጥቼ እየተራመድኩ እያለ ማለት ነው ድንገት እግሬ ጥፍት አለ። እሱማ በረዶ ነው እኮ ነው፣ ቀዝቅዞ እኮ ነው እትዬ። ብርዱ እንዴት እንደሚቀዘቅዝ ፎጣ ይሁን ፎቀኝ በስመ አብ ወመንፈስ ቅዱስ አዶ እትዬ ምንድን ነው ያልሽው? ጎበዝ እንደዚህ ይቻላል እንዴ? ለካ ዳጣ በደቂቃ ውስጥ ፎንቃይን ወደ ፎጣ የለወጠችው። ናታን ክፍል እየሮጠች ሄዳ እንግዲህ በሩን ከፈት አርግታ ፎንቃዬ ስትል እንግዲህ ወይዘሮ ማርታ ከናታን ጋር እየተነጋገረች ነበረ። ዳጣ በጣም ደንግጣ የምትለው ጠፍቶባት ወዲያውኑ አንተ ቶሎ በል ፎጣዬን አለችው። ማርታም እንግዲህ በመገረም ዝም ብላ እያየቻት፣ አንዴ ናታንን አይኑን እያየች አንዴ ደግሞ ዳጣን አይኗን እያየቻት ነበርና ግራ ተጋባች እሷ ራሷና እንግዲህ ፎጣዬን አንተ ቶሎ በል ብርዱ ውይ እትዬ በታይ ብርዱ እኮ ላይ በቃ በረዶ ሰራ ትላንትና ብታይ ወደ ጣይ ወርጄ እግሬ እንዳለ እንደው በረዶ ሆነልሽ እንደው ድንጋይ ሆነልሽ። ከዛን ሰላም ብዬን ሄጄ በቃ ትንሽ ሞቅ ሞቅ አርጊን ብያት እንደው ፍርስ ሰላለ መስለሽ እንደው እትዬ ጠላትሽ ፍርስ ሲሆነለቻት ወይዘሮ ማርታ ጆሮዋ ማመን ያቃታትና ፎጣዬ ወይንስ ፎንቃዬ ነበር? ውይ በስመ አብ ወመንፈስ ቅዱስ እትዬ እንደዚህ ነገር ነው ጆሮሽ የሰማው? አራራ በፍጹም እንደዚህ ያላልኩም። አረ ፎጣዬን ያልኩት እንዴ ይሄ ፎንቃ የሚባል ዘመን በዚህ ዘመን አለ እንዴ ደግሞ ነው ያለችው ነበርና ምትገርም ናት። አምታታቻት እኮ ወይዘሮ ማርታ ተምታታባት ማለት ነው። እና ወይዘሮ ማርታ እንግዲህ አይኗንም ጆሮዋንም ምንም በቃ ማመን አልቻለችም። አምታታችባት ነው። እንደዛ ከሆነ ጥሩ ነው። በናታን ፎጣውን ስጣት ቢባል ናታን ፎጣውን ኬት ያምጣው? ይሄ ደደብ እስቲ ሳሎን አድርጌዋለሁ አይልም፣ መልሼልሻለሁ አይልም። ግራ መጋባት። ስጣታ ምንም ፎጣ እኮ አይታየኝም ነበር ያለችው። አየት ቢያደርግ ምንም ጠፋበት የሚለው ጠፋበት። አይ እዚህ እኮ ነው ከስር አድርጌው ነው ነበር ያላትና እያሞክላት ነው ከስር አድርግታ እያሞክላት ነው ብትለው አዎ ነበር ያላት። ግራ ተጋብቷል። እሷም እንግዲህ ጥሩ ነው በደንቡ አሞቅላት ነበር ያለችው ማርታና የዳጣ ነገር ግን በል እንደዛ ከሆነ ጥሩ ነው በቃ በኋላ ትሰጠኛለህ ባሉቻው እንግዲህ ብላ እንግዲህ ታች ወታለች ማለት ነው። እና በጣም የሚገርሙ ናቸው። ሰላማችሁ ይብዛልኝ ውድ የቻናሌ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ትረፍ ይበልኝ። ዳጣ ዲራማ እንግዲህ ደስ የሚልና አስተማሪ ብዙ ቁም ነገር ያለው ነው። ስትጀምሩ እንግዲህ ላይክ እያደረጋችሁ ጀምሩ ቪዲዮ ማለት ነው። እንግዲህ በዛሬው ዕለት ናታንና ዳጣ ተደርሶባቸዋል። እሱ እንግዲህ ለብዙ በድብብቆሽ ነው የነሱ በቀር ብዙ ድብብቆሽ ላይ ነበሩ። ነገር ግን ዛሬ ክላሳቸው ቁጭ ብለው እያወሩ ነበርና ናታን እንግዲህ ሲያንቀለቅለው ወደ ዳጣ ክላስ ሄዷል። አቶ ደረጀም ያለት እንግዲህ እቤት ነበረ። እሱ እንግዲህ እናፍቀሽኛል እኮ በቃ ቤት ውስጥ ጭራሽ መገናኘት አንችልም፣ የኔና አንቺ ነገር ድብብቆሽ ሆኖ ቀረ እያላት ነበረ። እሷም አይ ቤት ውስጥ ምንም አይነት ነገር አይቻልም፣ ግን አንተም እኮ ትናፍቀኛለህ ግን በቃ ጋሼ ደግሞ ዛሬ ቤት ናቸው ያሉት። ደረጀ ዛሬ ቤት ነው ያለው። ስለዚህ ምንም ነገር እንዳታስነቃብን። ምን ስራ ነው ሲጀመር ጀምሮ በዚህ ሰዓት እዚህ ክላስ የመጣው? በልቶ ልበልና በመጣ እግር ተመልሰው ወደ ክላስ ጊር ነበራቸው። አቶ ደረጀ ግን የሚሰማው ሽክሽክታ በቃ ማየትና ማወቅ ስለፈለገ በድብቅ እየተከታተላቸው ነበረ። እንግዲህ ናታ ወደዛ ክላስ ሲገባ አይቶታል ማለት ነው አቶ ደረጀ። እሱም ቀስ ብሎ እንግዲህ ሲሄድ ያው እነሱ የፍቅር ወሬ ሲያወሩ ሰምቷል። እሷም እንግዲህ አባዬ እቤት ነው ያለው እንዳይሰማን ውት አናሂድ ስትለውም እንግዲህ እሱ በር ስር ቆሙ ሰምቷቸዋል ያወሩትንና እንግዲህ በሩን ከፍቶ ሲገባባቸው አቶ ደረጀ በጣም ደንግጠዋል። ዳጣም ደንግጣለች፣ ናታንም ደንግጧል። ምክንያቱም ዳጣም እንግዲህ አስተዋይ ሲ ልጅ እንደሆነች ነው የሚያውቃት። አስተዋይ ቀልጣፋ ጨዋ ልጅ እንደሆነች ነው የሚያውቃት ማለት ነው አቶ ደረጀ። እንደዚሁም ደግሞ ናታንም በጣም አስተዋይና እንደ ትልቅ ሰው ማሰብ የሚችል ሰው እንደሆነ ነው የሚያውቀው። ነገር ግን በቃ የሰማው ነገር ሹክሹክታም የሚሰማው ነገር ጥርጣሬ ስላሳደረበት
እንግዲህ ተይዘዋል ማለት ነው። እሱም ምን እያደረጋችሁ ነው? የምሰማው ነገር ምንድን ነው? ሴት ልጅ ክላስ በዚህን ሰዓት ምን ትሰራለህ ነበር ያለውና እሱ እንግዲህ አይ አባዬ ቆይ እንደዛ እኮ አይደለም ነበር ያለውና ዳጣ ግን ቶሎ ብላ እንግዲህ አይ ምንም እኮ ግንኙነት የለንም አባዬ፣ እንደምታስበው እኮ አይደለም፣ ሰላም ሊለኝ ነው የመጣው የዝምድና ነው እንጂ ምንም ግንኙነት የለንም ነው ያለችው። እሱ እንግዲህ አንዴ መጣፍ የለውስድ ነው የመጣሁት፣ አንዴ ደግሞ በቃ ሰላም ልላስ ነው የመጣሁት፣ እየተለያዩ ነገሮች ይናል። ግን አቶ ደረጀ ቁጭ አርግቶ ሁለቱንም መክሯቸዋል ማለት ነው። ምክንያቱም ናታንም እዚህ ቤት ያስገባውክ ሴቶች ልጆች ቤት ያስቀመጥኩክ ስለማምንክ ስለምወድክ እንደ ልጅ ስለማይክ ነው። እንግዲህ የእሱም ደግሞ የናታን አባትም ደግሞ ለአቶ ደረጀ የቅርብ ወዳጁ የልብ ወዳጁ ልጅነት አብሮ ያደጉት ስለሆነ ስለዚህ ስለሆነ ነው እና ይሄ ጊዜያችሁ ደግሞ ያላችሁበት እድሜ የሚያሳስት ነው። እንድትሳሳቱብኝ አልፈልግም። አንተም ትምህርትህ ላይ ትኩረት ማድረግ አለብህ። አንቺም ደግሞ ለቀጣይ ዓመት ትምህርት ትገቢያለሽ። እንደዚህ አይነት ነገር ውስጥ በፍጹም መግባት የለባችሁም። ይህንን ነገር ወይዘሮ ማርታ ታየች፣ ሁለታችሁም ከዚህ ቤት ልታስወጣችሁ ትችላለች። እኔ ደግሞ ሁለታችሁም ለእኔ የአደራ ልጆቼ ናችሁ እያለ እንግዲህ ምክር እየመከራቸው ነበረ። እነሱም እንግዲህ ከመግባባት ውጪ ምንም ነገር እንደማይፈጠር ነግረውታል ማለት ነው ለአቶ ደረጀ። እሱም አምናችኋለሁ፣ ከመግባባት ውጪ ምንም ነገር እንደማይፈጠር ምንም ነገር እንደማታደርጉ እምነቴን በእናንተ ላይ ጥያለሁ። አደራችሁ ልጆቼ እንዳታሳፍሩኝ። እንግዲህ አቶ ደረጀ እንግዲህ የሚያስፈልገው ምክር ሁሉ ልጆቹ መክሯል ማለት ነው። ተመክረዋል፣ ተነክረዋል። እንደማይሳሳቱ ተስፋ እናደርጋለን። ወይ ደግሞ ነጻነታቸውን አውጀው ይኑሩ። በቃ ድብብቆሽ የሰለቻቸው ይመስላሉ ልጆቹ እና እውነት ነው ደግሞ ያሉበት እድሜ ደግሞ የሚያሳስት እድሜ ነው ማለት ነው እና ድብብቆሽ ደግሞ ከባድ ነው ማለት ነው። ወይዘሮ ማርታም ደግሞ እንደዚህ አይነት ነገር እዛ ቤት ውስጥ እንዲፈጠር በፍጹም አትፈልግም። እንግዲህ እሷም ልጇ አቤጌልም እንድትጎዳባት አትፈልግም። እንደዚሁም ደግሞ አቤጌል እንግዲህ በድጋሚ ካሜራ ማይክ ገጥማ መኪና ውስጥ እየተከታተለቻቸው ትገኛለች። እንግዲህ ዳጣ እሷ ማይክ መኪና ውስጥ እንዳስቀመጠች ደርሳበታለች። ሁሉን ነገር ሰምታለች ስታወራ። ዳጣ እንግዲህ በጣም ቀልጣፋና ነገሮችን ቶሎ ብላ መቀየር የምትችል ልጅ ናትና ይሄን ነገር እንግዲህ ለአቶ ደረጀ ነግረዋለች። እሱም በጣም ተናዶ ነበረ። በቃ እኔ ሰው በልጁ ይደሰታል፣ እኔ በልጅ ይቃጠላለሁ፣ የወለድከው አይባረክልክ ተብዬ ይሆን እንዴ እያለ እንግዲህ አቶ ደረጀ በጣም እየተናደደ ነው። እውነት አባት እንደዚህ በልጁ ሲያዝን በጣም ያሳዝናል። እና እንግዲህ በቃ ይሄንን ወሬ እኛ የምናውረው እንዳለ እየሰማች ነው። ቶሎ ብለን ነገሮችን ሁሉ መቀየር አለብን ብለዋለች። እንግዲህ ከመኪና ውጭ ነው። መኪና ውስጥ ግን በልጁ በጣም እንዳዘነባት እንደ አቤጌል አባቶች ደግሞ ሴት ልጅን በጣም እንደሚወዱ የመጀመሪያ ልጃቸውም ሴት እንደምትሆን ልጁ ብዙዎቻቸውን ሊፈልጉ ይችላሉ። አንዳንዶቹ ግን ሴት ልጅ በጣም እየወደዱ አባቶች የመጀመሪያ ልጃቸው ወንድ እንዲሆንላቸው ይፈልጋሉ። ምክንያቱም ሴት ልጃቸው ማንም ጎረምሳ እንዲጫወትባት እንዲያጠቃት ስለማይፈልጉ ሴት ልጅ እየወደዱ ግን የመጀመሪያ ልጃቸው ወንድ ልጅ እንዲሆን ይፈልጋሉ። እኔም ለአቤጌል ብዙ ዋጋ ከፍላለሁ ከፍዬላታለሁ። ነገር ግን እሷ እኔ እንደማስበውና እኔ እንደምፈልገው አልሆነችልኝም ነው እንግዲህ እያለ የሚገኘውና ዳጣም እንግዲህ አባዬ በቃ ይዞክ ትለወጣለች፣ ጭንቅላቱ አክቲቭ ነው፣ ለመልካም ነገር ብታውሎ እኮ ጭንቅላቷ ጥሩ ጭንቅላት አላት፣ ደግሞ ትቀየራለች እያለች እንግዲህ ሪከርድ የተደረገውን ሰምተዋለች። እና እንግዲህ ሪከርዱ እዚህ ጋር ሲቋረጥ እንዴ ስለ እኔ ብቻ ነው እንደሚወጭቁት ስለ ዳጣ አባትስ ለምንድን ነው የማያወሩትም እያለች ነበረ። ነገር ግን ይሄን አውርተው ከወጡ በኋላ ነው ዳጣ ትዝ ያላት እና መኪና ውስጥ ስለ እኔ ምንም አላወራንም አይደለ፣ ስለዚህ ተመልሰን እኔም ያቶ ሲሳይ ልጅ እንደሆንኩ አንተ አባቴ እንዳልሆንክ ገብተን መኪና ውስጥ ይህንን ነገር ለዘላለም መዝጋት አለብን አሁን ያለችውና እንግዲህ እሱም እንዴት እንደዚህ ታደርጋለች? እያወራሽ ያለሽው ነገር ግን ታውቆሻሉ ያላት። እንግዲህ እሱም አዎ ታውቆኛል፣ እያወራሽ ያለሽ እኮ ማይክ መኪና ውስጥ ደብቃለች እያልሽ ነው ያልሽው ይላት። እንግዲህ አዎ መኪና ውስጥ ደብቃለች፣ ጆሮዬን አልተሳሳትኩም፣ ስታወራ ሰምቻታለሁ ያለችው። በእርግጠኝነትም ደግሞ ዳጣ ሰምታለች እነሱ ያወሩትንና
እንግዲህ ወደ መኪና ውስጥ ተመልሰው ዳጣ የአቶ ደረጀ ልጅ እንደሆነች ከሌላ ሴት ወልዶ እንግዲህ ውጭ ላይ እንደተዋት እናቷም የት እንዳለች እንደማታውቅ ሁሉ ነገር አውርቷል። ይሄ ሪከርዶም እንግዲህ አቤጌል ጋር ደርሷል ማለት ነው። እነሱ መኪና ውስጥ ሲሄዱ እንግዲህ በጉጉት እየጠበቀች ነበረ። ለእናቷም እንግዲህ ለማርታ እማዬ አባዬና ዳጣ ሄዱ አይደለ ነበር ያለቻት። አዎ ሄዱ። ምን ፈልገሽ ነው ትላት። እንኳንም ሄዱ እማዬ ደስ ይላል፣ እንኳንም ሄዱ ነበር ያለቻት። አንቺ ነሽ ያልሽው አንቺ ነሽ እንኳን የሚሄዱ ያልሽው ነበር ያለቻት። ና አዎ እማዬ ደስ ይላል፣ ጥሩ እኮ ነው መሄዳቸው ነበር ያለችው። ና እሷ እንግዲህ ያቀደችውን አቅዳ ነው። ወይዘሮ ማርታም እንግዲህ ባለፈው አሰማሻለሁ ያልሽኝ ስልክ ሪከርድ ያደረግሽው ምንድን ነው አሰምኛ ብትላት፣ እንግዲህ ቆይ እማዬ በኋላ አንድ ላይ ሪከርድን አሰማሻለሁ፣ ሁሉንም ለመጨረሻ ጊዜ ነው እማሰማሽ ያለቻት። ና እንግዲህ የሆነ ነገር ያወራሉ ሚስጥር ይወጣል ብላ አስባ ነበረ። ነገሩ ግን ቀዘምዝም ወደዛ ፍየል ወደዚህ ሆኖባታል። ተበልታለች ማለት ነው። ጌሙ አልተዋጣላትም፣ ተደርሶባታል ማለት ነው። እና እንግዲህ አሁን ከናታን ራስ ላይ እየወረደች አይደለችም። ናታንንም አንተነ ሰላምን ያዝረግዝጋት፣ እዚህ ቤት ውስጥ ሌላ ወንድ የለም ከአንተ ውጪ፣ አባዬ እንዳልሆነ ደግሞ በራሴ መንገድ ደርሼበታለሁ ነው ያለችው። እሱ እንግዲህ ዋናው ሪከርዱን ስላልሰማችሁ ነው። እና አባዬ እንደሆነ በራሴ መንገድ አረጋግጫለሁ። እኔ እዚህ ቤት ያለችውን አንተም እዚህ ቤት ምን እንደምሰራ እዚህ ቤት ዳጣ ለምን እንደመጣይ ሰላም ከማን እንዳረገዘ እኔ በራሴ መንገድ አሁኑ ደርስበታለሁ ነበር ያለችውና እሱም ግን አንቺ ለእኔና ለዳጣ ለሰላም ያለሽ ጥላቻ እስከምን ድረስ ነው? ይህንን ጥላቻሽን አስተካኪ ነበር ያላት። እና ሰው አትወጂም እያልከኝ ነው ወይስ ጥሩ አስተሳሰብ የለሽም እያልከኝ ነው ብትለው እንግዲህ አዎ ጥሩ አስተሳሰብ የለሽም፣ ለኛ ያለሽ መነጽር ትክክል አይደለም፣ አስተካኪው እያልኩሽ ነው አለም። እንግዲህ ታሪክም አንዳንድ ታሪኮችን እየነገራት ነበርና እንግዲህ በአካባቢያችን እንደ ሀገራችን ፖሊሶች በጣም ይፈራሉና ብዙም ሰው በቃ ፖሊሶች ተደባዳቢ እንደሆኑ ነው የሚያውቁት፣ ግን ለህዝብን ፍቅር መስጠት እንደሚችሉ ደግሞ አላስተማሩም ብዙዎቹ። አንዳንድ ጊዜ ልጆች ስናስፈራራ ፖሊስ ይመጣልሻል ምናምን ፖሊስ መጣ ምናምን እያል እናስፈራራለንና እንግዲህ ያን ነገር ታሪክ ነው አንስቶ የነገራትና ፖሊሶች አንድ ሴትዮን እያገዟት ነበረ። ሙቀጫ ውስጥ እህል ስወቅት ነበርና እያዋቀጧት ነበሩ። አንዱ የተመለከተው ለፖሊሶች እንግዲህ ጥሩ አስተያየት የሌለው እዛ ሙቀጫ ውስጥ እኮ ይሄኔ ሰው ነው እኮ የሚወቅጡት ብሎ አለ። አንቺም እንደዛ ነሽ፣ ሰው ምንም አይነት መልካም ቢያደርግልሽ ክፉ ነገር ማሰብሽን አትይም። ይሄ ነገር ደግሞ ጥሩ አይደለም ለአንቺ፣ ጭንቅላሽን እየመረዘ ነው የሚሄደው። እኔ ብዙ ጊዜ መክሬሻለሁ፣ ነግሬሻለሁ፣ አንቺ ግን ምንም አይገባሽም በማለት እንግዲህ ባለበት ትቷት ነው ሄደውና እንግዲህ አይንክ አይም እያለችው ነበረ። አዎ አላይም አንቺን ነበር ያላት እና እኔን ማየ የማይችሉ አይኖች የሚታወሩ ነበር ያለችው። በቃ ናታን እሷን ማየት ካልቻለ መታወር አለበት ማለት ነው። ስለዚህ አንተ ዳጣ ነው ሁልጊዜ ወደ ዳጣ ነው የምትሮጠው፣ እኔ እየለመንኩህ እኔ ብዙ ነገር እያልኩህ ወደ ዳጣ ትሮጣለህ ዘን ብለህ ነበር ያለችው። ና አሁን የዳጣን ስም ምን እዚህ ጋር አመጣው ይላትም አመጣውታ እኔ ነኝ ያመጣሁት በቃ እንደ ልቧ ነው የምትናገረው። ና እንግዲህ ሰላም ልወልድ ተቃርባለች ማለት ነው። አፈር አምሮኛል ብላ ውሃ አፈር እንድታመጣላት ተልካለች ማለት ነው። ውሃ ግን ልታመጣ ሄደችውን አፈር ለራሷ እየበላችው ነው ማለት ነው። አቤጌል ተመልክታት ነበር። አንቺ ውሃ አፈር እየበላሽ ነው እንዴ ብትያት፣ አዎ እየበላው ነው እማዬ እኮ ባለፈው አፈር ቢ ብላኛለች ስትሰድባት አፈር ቢ እንደ አንቺ ልጅ ስትላት እንግዲህ እማዬ ባለፈው አፈር ቢ ብላኛለች ብላ እንግዲህ አፈሩን እየበላችሁ ነው። ስለዚህ እማዬን ሳልጠራልሽ ተነሽ ይሻልሻል አንቺ ልጅ አፈሩን ጣይና ተነሽ ስትላት፣ አይ ሰላምዬ አፈር ትፈልጋለች እማዬ አምጭላት ብላኝ ነው፣ ደግሞ እርጉዝ ነኝ አላለቻትም። የዳጣ ነገር በጣም አሳሳቢ ነው። በዚህ እድሜዋ እንደ ህጻን ልጅ ነው ሁሉ ነገሯ፣ እንደ ህጻን ልጅ ነው ማለት ነው የምታወራና ደግሞ እርጉዝ ነኝ ነው ያለችውና እንደዚሁ ደግሞ አባቷ ደረጀንም አንተ ጢም ሁሉ ነጭ ሆኗል፣ እኔ ግን መቼ ነው ጢም የማበቅለው? ጢም እኮ የለኝም እያለችው ነበረ። እና አንቺም ጢም ለማውጣት ፈልገሽ ነው? አንቺ እንኳን አታወጭም ነበር ያል። ለምን ብትለው ምክንያቱም ባላውቅም ሴት ልጅ ጢም አታወጣም፣ ምናልባት አንቺ ካወጣሽ አላቅም ነበር ያላት። ና እንዴ አባዬ ናታን ራሱ እኮ ጢም አውጥቷል ነበር ያለችው። ና እና አንቺም እንደሱ ጢም ልታወጭ ፈልጎች ነው? ጥሩ ነው ከቻልሽ አውጪ ነበር ያለት። እሺ በቃ እኔም ለማውጣት ሞክራለሁ ነበር ያለችው። ና አርጁም
አርጁም እንግዲህ ከአቤጌል ፍቅር ይዞት እየተመላለሰ ይገኛል። እሱም ስልክ አላነሳ ስትለው እንግዲህ ቤት ድረስ ሄዶ ፈልጓት ነበርና እሷ ምን ልትሰራ መጣህ ነው ያለችው እንግዲህ እና ወረደችበት። እንግዲህ ምን ልትሰራ ነው የመጣሁም ስፈልግህ ብቻ ነው የምትመጣው እንጂ እኔ ሳልጠራክ ና ሳልልክ እንዳትመጣ ነው ያለችው። ነገር ግን የሆነ ተንኮል የሆነ ነገር ስታስብ እሱ ጋር ነው ደውላ እሱ እንዲያግዛት ነው ስትተባበረው። አሁን እንግዲህ የቅርብ ሩቅ ዘመዷ እሱ ነው ማለት ነው። ነገሮችን ሁሉ የሚነግራት እሱ ነው። ነገር ግን ከሱ ምንም አይነት ፍቅር የላትም። እሱ ናታን እሷን እንደሚጠላት እሷ ደግሞ አርጁን በተቃራኒ ትጠለዋለች ማለት ነው። እና አርጁ ግን በጣም ይወዳታል። ስልክ እንኳን አላነሳ ስትል እቤት ድረስ ሰተት ብሎ ይሄዳል ና እሱ እዛ አካባቢ ሲመለስ እንግዲህ ወይዘሮ ማርታ ተመልክታ ነበር። ከዚህ ልጅ ጋር ያለሽ ግንኙነት ምንድን ነው? የበፊቱ ቤታችን ቀየርን፣ እዚህ ደግሞ እንዳለን ማን ነገረው? ለዚህ ልጅ ምን ሊያደርግ እዚህ ሰፈር መጣ ነበር ያለቻት እና እሷም እማዬ ዝም ብሎ ነው እቺ ውሃ ወደዚህ ስትመጣ አይቶ ዝም ብሎ ተከትሏት መጣ ነበር ያለችውና አበየልና አርጁን መሀል ያለው ግንኙነትም እንግዲህ በቀጣይ ይወጣል ማለት ነው። እስከዛው ድረስ ቸር ሰንብቱልኝ። ዛሬ በዚሁ ሰናበታችኋለሁ።